የብልጽግናው አለቃ አብይ አህመድ በማንኛውም ሰዓት ሊቀሰቀስ ይችላል ተብሎ በሚጠበቀው የሰሜኑ ጦርነት ስጋት የተነሳ በአዲስ አበባ በስርዓቱ ውስጥ ሊቃጣ የሚችል የውስጥ ጥቃት ያሰጋቸዋል ይለናል የዛሬው ወታደራዊ ምንጫችን። ለመሆኑ በስርዓቱ ውስጥ ሊቃጣ የሚችለው ጥቃት ምንድን ነው? ይህንን ይከላከላሉ የተባሉ የሪፐብሊኩ ልዩ ጥበቃና ካውንተር ሚሊተሪ ዩኒት የተባሉ ኤሊት ፎርሶች ምን ተልዕኮ ይዘዋል ለሚለው ጥያቄ አዳዲስ መረጃዎችን በመረጃ ትንታኔያችን ላይ ትሰማችኋላችሁ። ሁኔታዎች በፍጥነት እየተቀየሩ ነው። ጄኔራል ጻድቃን ገብረተንሳይን ጨምሮ በርካታ ጄኔራሎችና ኮሎኔሎች በአዲስ አበባ ወታደራዊ ስብሰባ እንዲያካሂዱ ተጠርተዋል። ጥሪውን ያቀረበው ብልጽግና ከጄኔራሎቹ ወታደራዊ ስብሰባ በኋላ ትዕዛዝ ሰጥተዋል። ትዕዛዙ ከሰሜኑ የጦርነት ዝግጅት ጋር ተያይዟል። በሌላ በኩል የሌተናል ጄኔራል ታደሰ ወረደ አስተዳደር መከላከያው ወደ ትግራይ እንዲገባ አልፈቀድንም የሚል አዲስ መግለጫ ወጥቷል። መግለጫው ከጦርነቱ በፊት የተሰጠ የመጨረሻው ምክንያት ሊሆን ይችላል ተብሏል። እነዚህንና ሌሎች የሰሜን ኢትዮጵያውን ወታደራዊ ውጥረት የተመለከቱ ዝርዝር መረጃዎችን ይዘናል። የብልጽግናው ኢታማዦር ብርሃኑ ጁላና ምክትላቸው ጄኔራል አበባው ታደሰ በአንድ መድረክ ሰራዊቱ ልዩ ዘመቻ አለበት ብለዋል። ለመሆኑ ልዩ ዘመቻው ለማን ነው? በዜናችን ቃኝተነዋል። ሞሳድ በአዲስ አበባና ሀርጌሳ ልዩ ስምሪት ማድረጉ ተሰምተዋል። እስራኤል የስለላና ወታደራዊ ባለሙያዎቿን ወደ ኢትዮጵያ በከፍተኛ ሁኔታ በማሰማራት የቀይ ባህርንና የኤደን ባህረ ሰላጤው ቀጠና የመረጃ ብልጫዋን እያሰፋች ነው። ጉዳዩን በብርቱ የምትቃወመው ተፎካካሪዋ ቱርክ በበኩሏ ለቀጠናው ፍልሚያ የስለላ ባለሙያዎቿን በኢትዮጵያ ከወትሮ በተለየ መልኩ በስፋት አሰማርታለች። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በዋናው ቤተ መንግስትና በታችኛው ቤተ መንግስት ከወትሮ የተለየ ጥበቃና ፍተሻ በመደረግ ላይ መሆኑ ተሰምተዋል። የሪፐብሊኩ ልዩ ጥበቃና ካውንተር ሚሊተሪ ዩኒት ላይም የአመራር ለውጥ ተደርጓል። ሁኔታዎች የስጋት እርምጃዎች ሆነው ታይተዋል። የጠቅላይ ሚኒስተር ጽህፈት ቤት የሚገኝበትን የ4 ኪሎ ቤተ መንግስት ጨምሮ የዙሪያ ጥበቃና የሰራተኞች አካላዊና የቢሮ ፍተሻ በልዩ ሁኔታ ተጠናክሯል ያሉት የጣና ምንጮች ለፍተሻው አነፍናፊ ውሾችን ጭምር እንደሚጠቀሙ፣ ይህም ከወትሮ የተለየ የደህንነት ስጋት እንዳለ አመላካች ነው ብለዋል። የብልጽግናው አለቃ አብይ አህመድ በማንኛውም ሰዓት ሊቀሰቀስ ይችላል ተብሎ በሚጠበቀው የሰሜኑ ጦርነት ስጋት የተነሳ በአዲስ አበባ በስርዓቱ ውስጥ ሊቃጣ የሚችል የውስጥ ስጋት እንዳለባቸው የሚጠቁሙት የጣና ምንጮች በዋናው ቤተ መንግስትና በታችኛው ቤተ መንግስት ከወትሮ የተለየ ጥበቃና ፍተሻ በመደረግ ላይ መሆኑን ለጣና ባደረሱት መረጃ ላይ አመላክተዋል። ይህ የቤተ መንግስትና የዙሪያ ጥብቅ ፍተሻ ክትትልና አጠቃላይ ስምሪት ታማኝ በተባለው የልዩ ዘመቻዎች መምሪያ እንዲመራ በመደረግ ላይ እንደሆነ ወታደራዊ መረጃዎች ያሳያሉ። እንደ ጣቢያችን ወታደራዊ የመረጃ ምንጭ ማዘዣ ማዕከሉን በአዲስ አበባ ኮየ ፈጬ ያደረገው የልዩ ዘመቻዎች እዝ ጠቅላይ መምሪያ በሌተናል ጄኔራል ሹማ ብደታ የሚመራ ሲሆን ጠቅላይ መምሪያው ለጠቅላይ ሚኒስተሩ ተጠሪነት ያላቸው አሃዶችን ጨምሮ ልዩ ተልዕኮ የሚከውኑ ኃይሎች ዘመቻዎች የሚታቀዱበትና ስምሪት የሚሰጥበት ነው። የሰሜኑ የጦርነት ስጋት እየጨመረ ከመጣ በኋላ አገዛዙ ውስጣዊ አደጋ አለብኝ በሚል ግምገማ በአዲስ አበባ ዙሪያ ልዩ ጥበቃና የቤተ መንግስቱ ልዩ ጥበቃን ይኸው መምሪያ በስሩ አድርገው እየመራው እንደሆነ ምንጮች ጠቁመዋል። ባልተጻፈው የሀገሪቱ ሕግ የሪፐብሊካን ጋርድ ተጠሪነቱ ለጠቅላይ ሚኒስተሩ ሲሆን የሚታቀዱ ዘመቻዎችን የሚወስደው ግን ከዚሁ ጠቅላይ መምሪያ እንደሆነ የገለጹት ወታደራዊ የመረጃ ምንጫችን ከወትሮ በተለየ የቤተ መንግስቱ ሰራተኞች ክትትልን ጨምሮ መደበኛ ተግባራትን በስሩ ማስገባቱን ገልጸዋል። የጄኔራሎችን ጨምሮ የተመረጡ ሲቪል ባለስልጣናት ልዩ አጃቢዎች በአመዛኙ እንዲቀየሩ ተደርጎ መምሪያው የራሱን የሰው ኃይል መመደቡን የጠቆሙት ምንጮች ይህም ከውስጥ የሚቃጣ አደጋን ቀድሞ የመከላከል ጥረት አካል ተደርጎ ይታያል ብለዋል። የሪፐብሊኩ ጥበቃ ኃይል በሚል የሚጠራው የሪፐብሊካን ጋርድ ዋና አዛዥ የነበሩት ብርጋዴር ጄኔራል ተስፋዬ ረጋሳ በጠቅላይ ሚኒስተሩ ትዕዛዝ ተነስተው በምትካቸው ብርጋዴር ጄኔራል አካሉ ካሳ መመደባቸውን ያስታወሱት የመረጃው ምንጮች
የአመራር ለውጡም ሆነ የቤተ መንግስት ዙሪያ ጥበቃና የሰራተኞች ፍተሻና ክትትል ማጥበቅ ከውስጥ ሊቃጣ ይችላል ከተባለው ጥቃት ጋር የሚያያዝ እንደሆነ ማናቸውም ውሳኔዎች አደጋን ቀድሞ የማምከን የስጋት እርምጃዎች መሆናቸውን ነው የጠቆሙት። በተመሳሳይ በዚሁ የቅድመ መከላከል አሰራር መሰረት ካውንተር ሚሊተሪ ዩኒት የተሰኘውን የጸረ መፈንቅለ መንግስት ተልዕኮ ያለውን መች ኃይል ጨምሮ ሪፐብሊካን ጋርድ፣ ስፔሻል ፎርስ እና የሪፐብሊክ ወታደራዊ ኃይል ወይንም ሚሊተሪ ፖሊስ የሚባሉ ዩኒቶች በዚህ የልዩ ዘመቻዎች እዝ ጠቅላይ መምሪያ ስር እንደተጠረነፉ ታውቋል። በአዲስ አበባና በዙሪያው የታዋቂ ሰዎችን እገታና አፈና ጨምሮ ለስርዓቱ ያሰጋሉ የተባሉ አካላትን እያደነ የሚለቅመው ይህ ኃይል በጠቅላይ ሚኒስትሩ ዙሪያ ሊያጋጥሙ የሚችሉ አደጋዎችን በሙሉ የመመከት ተልዕኮ ይዞ እንደሚሰራ በወታደራዊ መረጃው ላይ ተመላክተዋል። አብይ ከብልጽግና ጄኔራሎች አሊያም በስርዓት ውስጥ ያሉ ሲቪል አመራሮች ከወታደራዊ መኮንኖች ጋር በመቀናጀት የውስጥ ጥቃት ሊፈጽሙብኝ ይችላል የሚል የስጋት ግምገማቸው እያደገ መጥቷል ያሉት የጣና ምንጮች በተለይም በሰሜን ኢትዮጵያ የኤርትራ ሰራዊት እንቅስቃሴ፣ የህወሓት ለውጊያ መዘጋጀትና የፋኖ ኃይሎች የውጊያ አቅም ማደግና መጠነ ሰፊ የነጻ ቀጠና መፍጠር ሁኔታዎች እንዲሁም ከአዲስ አበባ በቅርብ ርቀት የፋኖና የኦነግ ታጣቂ ኃይሎች ተከታታይ ወታደራዊ ኦፕሬሽኖች የብልጽግናውን አለ የበለጠ ስጋት ላይ ጥሏቸዋል ሲሉ ያስረዳሉ። ይህንን ተከትሎ በአዲስ አበባ ከውስጥም ሆነ ከውጭ ሊቃጣ ይችላል ያሉትን ስጋት ለመመከት የልዩ ዘመቻዎች እዝ አደረጃጀት የሪፐብሊኩ ልዩ ጥበቃና ካውንተር ሚሊተሪ ዩኒት በተባሉ ኤሊት ፎርሶች ላይ ሪፎርም ከማድረግ ባሻገር በ24 ሰዓት ውስጥ 2 ጊዜ ሪፖርት የሚቀበሉበት ጥብቅ መመሪያ መስጠታቸውን ምንጮች ለጣና ባደረሱት ወታደራዊ መረጃ ላይ ተመላክተዋል። አብይ ይህንን ያድርጉ እንጂ ንጉስ በሰራዊቱ ብዛት አይድንም እንዲሉ እርሳቸው ኤሊት ፎርስ የሚሉት ኃይል ተሳክቶለት ከውስጥ አደጋ ቢጠብቃቸው እንኳን ከህዝባዊ እምቢተኝነት ሊጠብቃቸው እንደማይችል ከማዳጋስካር እስከ ኔፓል ድረስ በቅርብ የታዩ የህዝብ እንቅስቃሴዎች ተጨባጭ ማሳያ ናቸው። ጀነራል ጻድቃን ገብረተንሳይን ጨምሮ በርካታ ጀነራሎችና ኮሎኔሎች በአዲስ አበባ ወታደራዊ ስብሰባ እንዲያካሂዱ ተጠርተዋል። ጥሪውን ያቀረበው ብልጽግና ከጀነራሎቹ ወታደራዊ ስብሰባ በኋላ ትዕዛዝ ሰጥተዋል። ትዕዛዙ ከህወሓት ጋር ከሚደረገው ጦርነት ጋር ተያይዘዋል። በሌላ በኩል የብልጽግናው ፊልድ ማርሻል ብርሃኑ ጁላና ጀነራል አበባው ታደሰ በአንድ መድረክ ሰራዊቱ ልዩ ዘመቻ አለበት ብለዋል። ሰሜን ኢትዮጵያን ማዕከል ያደረገው ቀጠናዊ ጦርነት በማንኛውም ሰዓት ሊፈነዳ እንደሚችል በሚተነተንበት በዚህ ሰዓት በአዲስ አበባና በሐዋሳ ከዚሁ የጦርነት ዓላማ ጋር የተያዘ ትዕዛዝ ተላልፈዋል። በቀዳሚነት የብልጽግና ገዢዎችን የልብ ልብ የሰጠው በአዲስ አበባ የቀረበው የግምገማ ሪፖርት ነው። የግምገማ ሪፖርቱን ያቀረቡት እነ ጀኔራል ጻድቃን ገብረተንሳይ ናቸው። ጻድቃንና ጓዶቻቸው ባቀረቡት የግምገማ ሪፖርት ላይ ህወሓት በጦርነቱ እንደሚሸነፍ፣ ሰራዊቱ አልዋጋም ብሎ እንደሚኮበልል፣ የትግራይ ህዝብም የጦርነቱ ደጋፊ እንደማይሆንና ጦርነቱም በአጭር ጊዜ እንደሚጠናቀቅ በመተንተን ለኦህዴድ ብልጽግና ገዢዎች ቀቢጸ ተስፋ መስጠታቸውን ምንጮች ጠቁመዋል። በነ ጻድቃን የግምገማ ሪፖርት መነሻነት ጦርነቱን በአጭር ጊዜ ለመጀመር የወሰነው ብልጽግና በጦርነቱና ከድረ ጦርነቱ በኋላ ስላለው አጠቃላይ እቅድ እንዲመክሩ በጠራው ስብሰባ መሰረት ጀኔራል ጻድቃን ገብረተንሳይ፣ ጀኔራል ተክላይ አሸበር፣ ጀኔራል ዘውዱ ኪሮስ፣ ጀኔራል ገብረ እግዚአብሔር በየነ፣ ኮሎኔል ንጉስ፣ ኮሎኔል ብርሃን ያገው፣ ጀኔራል ጉዑሽ ገብረ፣ ጀኔራል ከበደ ፍቃዱ፣ ጀኔራል ዮሐንስ በአዲስ አበባ ሲመክሩ ጀኔራል ሳሞራ ዩኑስ ከዚህ ስብሰባ ገለልተኛ ነኝ ብለዋል። ምንም እንኳን ጀኔራሉ በህወሓት ላይ እርምጃ እንዲወሰድ በይፋ ቢጠይቁም ቀጥሎ በሚኖረው ጦርነትና በድህረ ጦርነት ጉዳይ ብልጽግና አማራጭ ሀሳብ አምጡ ብሎ በጠራው ስብሰባ ላይ ገለልተኛ መሆናቸው ተሰምተዋል። በትግራይ የአስቸኳይ ጊዜ አዋጅ እንዲታወጅ ጥሪ ያቀረቡት የቀድሞው የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂም የትግራይ ህዝብ ከህወሓት ጋር ሆኖ ሀገሩን አይወጋም ሲሉ ተሰምተዋል። የብልጽግናን ፕሮፓጋንዳ በቀጥታ እያስተጋቡት ያሉት ወይዘሮ ኬሪያ የቀድሞ ጓዶቿን በጦረኝነት ከከሰሱ በኋላ የትግራይ ህዝብና የትግራይ ምድር የጦር ሜዳ እንዳይሆን ህዝቡ ሊጠነቀቅ ይገባል። ይህ እንዳይከሰት አሰላለፋችንን ማስተካከልና ከጥፋት ኃይሎች በተቃራኒ መቆም አለብን ሲሉ መክረዋል። በኬሪያና በጀኔራል ጻድቃን ግምገማ መሰረት ህወሓትን እናሸንፋለን የሚለው ብልጽግና የግምገማ ሪፖርቱ በመከላከያ ካውንስል እንዲነሳ አድርጓል። በግምገማው መሰረት በጦርነቱ ይሸነፋል የተባለው ህወሓት ታጣቂዎቹ በከዱ ጊዜ ማረፊያ ካምፕ እንዲይዙ ኮሚቴ እንዲቋቋም በብልጽግና ትዕዛዝ ተሰጥቷል። ከዚህ ጋር ተያይዞ የብልጽግናው ኢታማዦር ብርሃኑ ጁላና ምክትላቸው ጀኔራል አበባው ታደሰ በአንድ መድረክ ላይ ሰራዊቱ ልዩ ዘመቻ አለበት ሲሉ ተደምጠዋል። 65ኛ ዓመት የምስረታ በዓሉን እያከበረ የሚገኘውን
የልዩ ዘመቻዎች እዝ አዲስ አርማ በሐዋሳ ከተማ ባስመረቁ ዕለት ሰራዊቱ ለሌላ ግዳጅ ዝግጁ መሆኑን ተናግረዋል። ሰራዊቱ ልዩ ዘመቻ አለበት የሚለው የብልጽግና ጄኔራሎች አገላለጽ ቀጣዩን ጦርነት ያመላከተ ሆኗል። በተመሳሳይ የልዩ ዘመቻዎች እዝ ምክትል አዛዥ ሜጀር ጄኔራል አበባው ሰይድ ባደረጉት ንግግር እዙ በተለያዩ አስቸጋሪ ሁኔታዎች ውስጥ በማለፍ ሀገርን ማጽናት ችሏል ሲሉ ማቆሚያ ባጣ ጦርነት የጦር ወንጀል እየፈጸመ የሚገኘውን ስርዓት ጠባቂ ሰራዊት ሲያወድሱ ታይተዋል። ይህ በእንዲህ እንዳለም የሌተናል ጄኔራል ታደሰ ወረደ አስተዳደር የመከላከያ ሰራዊት ወደ ትግራይ እንዲገባ አልፈቀድንም ሲል አዲስ በወጣው መግለጫ አስታውቋል። የትግራይ ጊዜ አስተዳደር ይህንን ያለው መከላከያ ወደ ትግራይ እንዲገባ አስተዳደሩ ፈቅዷል በሚል የሚናፈሰው ወሬ የተሳሳተ ነው በሚል ዛሬ የካቲት 14 ቀን ባወጣው መግለጫ ላይ ነው። ባለፉት ጥቂት ቀናት የፌዴራል መንግስት የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ ትዕዛዝ አስተላልፏል። እንዲሁም የትግራይ ጊዜ አስተዳደር ሰራዊቱ በቀድሞ የሰሜን እዝ ካምፖች ውስጥ እንዲሰፍር ተስማምቷል በሚል በተለያዩ የማህበራዊ ትስስር ገጾችና የመረጃ አውታሮች ሲሰራጭ የነበረው መረጃ መሰረተ ቢስ ነው ሲል የገለጸው የሌተናል ጄኔራል ታደሰ ወረደ አስተዳደር መከላከያው ወደ ትግራይ ቢገባ ውጊያ ሊከፍት እንደሚችል ጠቋሚ የሆነ መልእክቱን በመግለጫው ላይ አመላክተዋል። በሰሜን ኢትዮጵያ የጦርነት ስጋቱ ዛሬም አይሎ መታየቱን በየዕለቱ የሚወጡት መረጃዎች ያሳያሉ። ጦርነቱ በማንኛውም ሰዓትና ሁኔታ ሊጀመር እንደሚችል የጉዳዩ ተከታታዮች የጋራ እምነት ሆኗል። ሞሳድ በአዲስ አበባና ሀርጌሳ ልዩ ስምሪት ማድረጉ ተሰምተዋል። እስራኤል የስለላና ወታደራዊ ባለሙያዎችን ወደ ኢትዮጵያ በከፍተኛ ሁኔታ በማሰማራት ቀይ ባህርንና የኤደን ባህረ ሰላጤውን እየከበበች ነው። ለሀርጌሳ ኤምባሲ ለመክፈት መዘጋጀቷም ታውቋል። ጉዳዩም በብርቱ የምትቃወመው ተፎካካሪዋ ቱርክ በበኩሏ ለቀጠናው ፍልሚያ የስለላ ባለሙያዎቿን በኢትዮጵያ ከወትሮ በተለየ መልኩ በስፋት አሰማርታለች። የአብይ አህመድ አገዛዝ ለየትኛውም ተፎካካሪ ኃይል የተመቻ አጀንዳ አስፈጻሚ ከመሆኑ አኳያ ወትሮም በአፍሪካ ቀንድ የጥላቻ ፍክክር ሜዳን በመፍጠር የሚታወቁት ሀያላን ሀገራት ኢትዮጵያን ማዕከል ያደረገ እንቅስቃሴያቸውን አጠናክረው ታይተዋል። ጉዳዩ የኢትዮጵያን ተጋላጭነት ከፍ ያደረገ ሆኗል። አሁን በዚህ ሰዓት ዝነኛው የእስራኤል የስለላ ድርጅት ሞሳድ በአዲስ አበባ ከወትሮ በተለየ መልኩ በልዩ ስምሪት ላይ መሆኑን የጣና የውስጥ ምንጮች ጠቁመዋል። ሞሳድ የሚመራው የስለላ ቡድንና ወታደራዊ ባለሙያዎች ከባለፈው ጥቅምት ወር ጀምሮ በተለየ ሁኔታ አዲስ አበባና ሀርጌሳ ገብተዋል። ከዚህ ጋር ተያይዞ የእስራኤሉ ፕሬዝዳንት ይስሐቅ ሄርዞግ በሚቀጥለው ሳምንት ወደ ኢትዮጵያ ይመጣሉ። ፕሬዝዳንቱ በዋናነት ከሶማሌላንድ እውቅና ጋር በተያያዘ ሀገራቸው እስራኤል ቀጠናዊ ተገዳዳሪዎቼ ከምትላቸው የቱርክ ፕሬዝዳንት ኤርዶጋንና የሳውዲ አረቢያው የውጭ ጉዳይ ሚኒስተር ልዑል ፋይሰል ቢን ፈርሃን በቀናት ልዩነት በኢትዮጵያ ያደረጉትን ጉብኝት አስመልክቶ በተለይም ከብልጽግናው አለቃ አብይ አህመድ ጋር በልዩ ሁኔታ ይወያያሉ ተብሎ ይጠበቃል። እስራኤል ለሶማሌላንድ ሀገራዊ እውቅና መስጠቷን ተከትሎ በርካታ ሀገራትና ድርጅቶች ቢያወግዟትም የትኛውንም ሀገር ሳትሰማ በሶማሌላንድ ኤምባሲዋን ለመክፈት እየተዘጋጀች ነው። ኤምባሲ የአንድ ሀገር ሉዓላዊነት መገለጫ ሲሆን ሶማሌላንድ በየትኛውም ሀገር እውቅና ያላገኘች በመሆኑ እስከ ዛሬም ድረስ በግዛቷ ኤምባሲ የከፈተ ወይም የሶማሌላንድ ኤምባሲ በግዛቱ እንዲከፈት እድል የፈጠረ የለም። ከሀርጌሳ እየወጡ ያሉ መረጃዎች ግን የሶማሌላንድ ኤምባሲ በእስራኤል ምድር የሚከፈትበት ጊዜ ብዙም ሩቅ እንደማይሆን እያመላከቱ ነው። የእስራኤልን የሶማሌላንድ ሀገራዊ እውቅና ከግብጽ እስከ ቱርክ፣ ከሳውዲ አረቢያ እስከ ኳታር በግንባር ቀደምትነት ከማውገዝ ባለፈ በሶማሊያ ምድር ያልተለመዱ ወታደራዊ እንቅስቃሴዎችን በማድረግ ላይ ይገኛሉ። ግብጽ በቀዳሚነት ኢትዮጵያን የመክበብ የውጭ ፖሊሲ ብታራምድም በአፍሪካ ህብረት ስም በሶማሊያ በአየር ኃይል የታገዘ ጦር አስገባለሁ በማለት ከሰሞኑ አንድ ወታደራዊ ትዕይንትን ማሳየቷ ለእስራኤልም የማንቂያ ደውል ሆነዋል። ቱርክ ከታንክ እስከ ኤፍ-16 ጄቶች ድረስ ሞቃዲሾ አስገብታለች። እነዚህ ሀገራት እስራኤል የሶማሌላንድን የባህር ዳርቻ በመንተራስ ወታደራዊ ቤዝን የማቋቋም እቅድ አላት የሚል ስጋት ገብቷቸዋል። ከዚህ አንጻር ሞቃዲሾ ላይ አንካራና ካይሮ የፍክክር ባህሪያቸውን የሚገልጽ ወታደራዊ ዝግጅታቸውን እያሳዩ ነው። ቱርክ ለዚሁ ዓላማ የስለላ አቅሟንም እያጠናከረች ነው። የቱርክ መንግስት በርካታ የመረጃና ደህንነት ሙያተኞችን ወደ ኢትዮጵያ በግፍ በማስገባት ለስለላ ተግባራት አዲስ አበባን ጨምሮ ወደ ተለያዩ የሀገሪቷ ክፍሎች ማሰማራቱን መዘገባችን ይታወሳል። በቆጵሮስ ፓስፖርት የገቡት የቱርክ ሰላዮች በድሬዳዋ፣ በሐረር፣ በሐዋሳና አዲስ አበባ፣ በጎንደር፣ በወሎ ዋና መዳረሻ አድርገዋል። በአፍሪካ ቀንድ በዋናነት በኢትዮ
ኢትዮጵያ በኤርትራ በራስ ገዟ ሶማሌላንድና በሶማሊያ መካከል ያሉ ግንኙነቶችን ተከትሎ ከቅርብ ጊዜ ወዲህ እየታዩ ባሉ ቀጠናዊ ለውጦች ምክንያት ቱርክ ባላንጣዬ ከምትላቸው እንደ እስራኤልና የተባበሩት አረብ ኤሚሬቶች ካሉ ሀገራት ጋር ካላት ጂኦፖለቲካዊ ሽኩቻ ጋር በተገናኘ የመረጃና ደህንነት ባለሙያዎቿን በኢትዮጵያ ልታሰማራ እንደምትችል ይገመታል። ሳውዲ አረቢያ በሱዳን ጉዳይ ለአረብ ኤሚሬት ድጋሚ ማስጠንቀቂያ መስጠቷ ተሰምቷል። ግልጽ ደብዳቤ መላኳም ታውቋል። በሌላ በኩል ተፋላሚዎቹ ጄኔራሎች በየፊናቸው አደገኛ ኔትወርክ ውስጥ ተገኝተዋል። ጉዳዩ ግብጽ ለአሜሪካና የተባበሩት መንግስታት ድርጅት የጸጥታው ምክር ቤትን ያሰጋ ሆኗል። የሳውዲ አረቢያና የተባበሩት አረብ ኤሚሬትስ የጠላትነትና የፍክክር ሜዳ ከየመን ወደ ሶማሊያና ሱዳን እንዲሁም ወደ ኢትዮጵያ በመስፋት ላይ ነው። ሁለቱ አረብ ሀገራት በአፍሪካ ቀንድ የኃይልና ተጽዕኖ የእጃዙር ፍልሚያ ላይ ገዝፈው እየታዩ ነው። ሶማሊያ ከኤሚሬት ጋር ያላትን ግንኙነት አቋርጣለች። በምትኩ ከኤሚሬትስ ተፎካካሪዋ ሳውዲ ጋር ስትፈራረም የሱዳን ጦር ሪያድን ጠበቅ አድርጎ ይዘዋል። ኤሚሬት በበኩሏ ለሱዳን ፈጥኖ ድራሽ ኃይሎች ትጥቅ ማቃበሉን በማጠናከር በአብይ አህመድ አማካኝነት የውክልና ጦርነቱን ወደ ኢትዮጵያ በማስገባት ጦር ሰፈር እስከ መገንባት መድረሷ ይታወቃል። ይህንን ተከትሎ ሳውዲ አረቢያ በቅድሚያ ለኤሚሬትስ ማስጠንቀቂያ ሰጥታለች። ቀጥሎም ለአብይ አህመድና አገዛዛቸው ከኤሚሬትስ ጋር ያለውን ግንኙነት እንዲያቆም በዚያው በሱዳን የውክልና ጦርነት ጉዳይ ማሳሰቢያ መስጠቷ ይታወሳል። አሁንም በድጋሚ በተላከ ደብዳቤ ሳውዲ ኤሚሬትስን አስጠንቅቃለች። የሳውዲ ልዑል መሐመድ ቢን ሳልማን በሱዳን ጉዳይ ለኤሚሬት ግልጽ የማስጠንቀቂያ ደብዳቤ መጻፋቸው በአረቡ ዓለም ሚዲያዎች መነጋገሪያ ሆኗል። ደብዳቤው ለኤሚሬት የብሔራዊ ደህንነት አማካሪ የተላከ መሆኑም ተሰምተዋል። የሳውዲው አልጋ ወራሽ ልዑል መሐመድ ቢን ሳልማን ኤምቢኤስ በሱዳን ጉዳይ ትዕግስታችን አልቋል በሚል አገላለጽ ነው ኤሚሬትን በደብዳቤያቸው ያስጠነቀቁት። በሱዳን ጦርነት ኤሚሬት የምታደርገው የትጥቅ ድጋፍ በዋናነት ይመራሉ ያሉትን የኤሚሬት አንድ ልዑል በስም ጠቅሰው ማስጠንቀቂያ መስጠታቸው ደብዳቤው ይበልጥ ትኩረት ስቧል። ሳውዲ ኤሚሬት በሱዳን የምታደርገውን ተግባር ካላቆመች ትዕግስት ያልቋል ነው ያለችው። የየመን ጉዳይ የደህንነት ጉዳይ ነው የምትለው ሳውዲ ከኤሚሬቶች ጋር በሱዳን ሰፊ የውክልና ጦርነት ሜዳ ከፈጠሩ ሶስተኛው በጋ ተቆጥሯል። ሰላዩ ልዑል በሚል ቅጽል ስም የሚታወቀው በኤሚሬት ልዑል በኩል በሱዳን የሚደረገው የኤሚሬት የጦር እንቅስቃሴ እንዲቆም ሳውዲ ደጋግማ አሳስባለች። ከዚህ ጋር በተያያዘ ጉዳይ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት መክረዋል። የሱዳን ፈጥኖ ደራሽ ጦር በኢትዮ ሱዳን ድንበር ኩምሩክ የተባለ ቦታ የድሮን ጥቃት በፈጸመ ማግስት ስብሰባ የተቀመጠው የጸጥታው ምክር ቤት ስብሰባ ላይ የተገኙት የአሜሪካው ተወካይ የሱዳን እጣ ፈንታ መወሰን ያለበት በሲቪሎች ነው ብለዋል። ይህንን ያሉት የአሜሪካ የአፍሪካ ጉዳዮች የፕሬዝዳንት አማካሪ ማሳር ቦሎስ ናቸው። ከዚህ ጋር ተያይዞ በጸጥታው ምክር ቤት በነበረው የሱዳን ጉዳይ ስብሰባ ላይ የማሳር ቦሎስ ማብራሪያን ተከትሎ አሜሪካ በዳጋሎ ስር ያሉትን 3 ከፍተኛ ወታደራዊ አመራሮች በማዕቀብ ስር እንዲሆኑ ውሳኔ ማሳለፏ ይታወሳል። ከጀኔራል ዳጋሎ በተቃራኒው በተወሰነ ደረጃ ተስፋ ተጥሎባቸው የነበሩትና የሱዳን ብሔራዊ ጦርን የሚመሩት ጀኔራል አብዱል ፈታህ አልቡርሃንም ከቅርብ ጊዜ ወዲህ አጋሮቻቸውን የሚያስደነግጥ አካሄድ ላይ መሆናቸው ከመሰማቱ ጋር ተያይዞ ጉዳዩ አሜሪካንም ግብጽንም የሚያስደነግጥ ነው ተብሏል። ጄኔራሉ የተወሰነ ማስተካከያ እንዲያደርጉ ጫና ፈጥረን መጠነኛ ድጋፍ እንስጣቸው የሚሉ አካሄዶች አሁንም በመቀየር ላይ ናቸው። ይህም የሆነው ጄኔራሉ አሜሪካም ሆነች ግብጽ አጥብቀው ከሚሸሹትና ሙስሊም ብራዘርሁድ ተብሎ ከሚጠራው አክራሪ እስላማዊ ቡድን ጋር ግንኙነት አላቸው በሚል ስጋት እየተጠኑ ስለሆነ ነው። ሙስሊም ብራዘርሁድ ከሱዳን እስከ ግብጽና ሶሪያ ድረስ በስፋት የሚንቀሳቀስ ድንበር የለሽ የፖለቲካ ኃይል ሲሆን ባለው ጸረ ምዕራባዊነት አመለካከት አሜሪካ በጥብቅ ክትትል የምታደርግበት ኃይል ነው። ይህ በእንዲህ እንዳለም የጀኔራል አልቡርሃን ተፋላሚው ጀኔራል መሐመድ ሀምዳን ዳጋሎ ኡጋንዳ ኢንቴቤ ገብተው ከሀገሪቱ ፕሬዝዳንት ዩዌሪ ሙሴቪኒ ጋር ተወያይተዋል። ጀኔራሉ በኡጋንዳ ቆይታቸው ከሀገሪቱ ፕሬዝዳንት ዩዌሪ ሙሴቪኒ ጋር እንዲሁም ከእሳቸው ደጋፊዎች ሱዳናውያን ጋር ተወያይተዋል። በጉዳዩ ላይ ፕሬዝዳንት ሙሴቪኒ በኤክስ ገጻቸው እንዲህ ብለዋል። በዛሬው ዕለት ከፈጥኖ ድራሽ ሰራዊት አመራር ጀኔራል መሐመድ ሀምዳን ዳጋሎ ጋር በኢንቴቤ ተወያይተናል። በውይይት ወቅትም ዳጋሎ የሱዳንን ወቅታዊ ጉዳይ በተመለከተ ሰፋ ያለ ማብራሪያ ሰጥቶኛል። እኔም ሁልጊዜ እንደምለው ለሱዳን ዘላቂው መፍትሄ ሰላማዊ መንገድ ብቻ ነው ሲሉ አጭር መልእክት አስተላልፈዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር